ኢስቶኒያ የመጀመሪያዋ ዲጂታል ሀገር። ብዙዎቻችን ስለ ሀገር ስናስብ መጀመሪያ ወደ አእምሮአችን የሚመጣው ድንበር፣ ባንዲራ ወይም መሬት ሊሆን ይችላል። ኢስቶኒያ ይህንን እሳቤ ለዘላለም የቀየረች ትንሽ ሀገር ሆናለች። ይህች ትንሽ የባልቲክ ሀገር መሬት ሳይሆን ዳታ ሀገርን እንደሚገነባ ለዓለም በተግባር እያሳየች ነው። 99 ከመቶ የመንግሥት አገልግሎቶች በኦንላይን የሚሰጡባት፣ ዜጎች በቤታቸው ሆነው የምርጫ ድምፅ የሚሰጡባትና ግብር የሚከፍሉባት የመጀመሪያዋ ዲጂታል ሪፐብሊክ ናት። ኢስቶኒያ ውስጥ ሰዎች በአካል ተገኝተው የሚያከናውኗቸው 3 ነገሮች ብቻ ናቸው፤ ጋብቻ፣ ፍቺና የቤት ሽያጭ። የተቀረው ነገር ሁሉ ከልጅ ልደት ምዝገባ ጀምሮ እስከ ቢዝነስ ፈቃድ ድረስ በአንድ ክሊክ ወይም የኮምፒውተር ቁልፍ በመጫን ይከናወናል። ምናልባት እርስዎ እግር ጥሎት ኢስቶኒያን ቢጎበኙ ቢሮክራሲ የሞተባትንና ጊዜ በከፍተኛ ሁኔታ የሚከበርባትን ሀገር እየጎበኙ ነው ማለት ነው። እዚህ ቦታ ሰልፍ የለም። የመንግሥት መስኮት የሚባለው የእናንተ የኮምፒውተር ስክሪን ነው። ይህ አሰራር ዝም ብሎ ለዘመናዊነት የመጣ ሳይሆን ለሰዎች ነጻነትን ለመስጠት የታለመና ኢስቶኒያ የሶቪየት ኅብረት አካል በነበረችበት ጊዜ የነበረውን አድካሚ ሥርዓት ለመቀየር የወሰደችው ደፋር እርምጃ ነው። ኢስቶኒያ መሬቷን ሳይሆን የዜጎቿን መረጃ በማስተማርና በመጠበቅ ሀገርን ማዳን እንደሚቻል አረጋግጣለች። የባልቲክ ባሕር ንፋስ በታሊን ጎዳናዎች ላይ ሲነፍስ በፋይበር ኦፕቲክስ ገመዶች ውስጥ የሀገር ሕልውና አብሮ ይፈሳል። እዚህ ሀገር ውስጥ ዳታ ከወርቅ በላይ ዋጋ አለው። እያንዳንዱ ዜጋ የራሱ ዳታ ባለቤት ነው። መንግሥት የእናንተን መረጃ ለማየት የእናንተን ፈቃድ ማግኘት አለበት። ይህ ግልጽነትና ተጠያቂነት በሰዎችና በመንግሥት መካከል ጥልቅ እምነት ፈጥሯል። ነጋዴዎች የኢስቶኒያን ዲጂታል ሥርዓት ሲመለከቱ በአውሮፓ ውስጥ በቀላሉ ቢዝነስ የሚጀምሩበትን ገነት ያያሉ። መረጃው እንደ ንጹሕ አየር በከተማዋ ውስጥ ይዘዋወራል። ኢስቶኒያ የዲጂታል ዜግነትን ለዓለም ሁሉ ክፍት በማድረግ ድንበር የለሽ ኢኮኖሚን ፈጥራለች። ማንኛውም የዓለም ዜጋ ኢሬዚደንት ወይም ዲጂታል የኢስቶኒያ ነዋሪ በመሆን በኢስቶኒያ ውስጥ ሳይኖር የአውሮፓ ኅብረት ኩባንያ ባለቤት መሆንና የባንክ አካውንት መክፈት ይችላል። ይህ ፕሮግራም ኢስቶኒያን የዓለም ዲጂታል ማዕከል አድርጓታል። እናንተ በየትኛውም የዓለም ክፍል ብትሆኑ የኢስቶኒያ ዲጂታል ሥርዓት የእናንተን የቢዝነስ ሕልም ይደግፋል። ይህ ፕሮግራም ዝም ብሎ ለታዋቂነት የተሠራ ሳይሆን የሀገሪቱን ገቢ ለማሳደግ የታለመ ብልህ የንግድ ስልት ነው። ከ170 በላይ ሀገራት የተውጣጡ ነጋዴዎች የኢሬዚደንት ወይም ዲጂታል ነዋሪ አባላት በመሆን የኢስቶኒያን ቀልጣፋ ቢሮክራሲ ይጠቀማሉ። ኢስቶኒያ የሰዎችን ተሰጥኦና ሀብት ወደ ራሷ ለመሳብ መሬቷን ማስፋት እንደማያስፈልጋት አሳይታለች። የኢስቶኒያ ዲጂታል መታወቂያ ካርድ የዓለምን የንግድ በር የሚከፍት ቁልፍ ነው። እያንዳንዱ ኢሬዚደንት የሚያደርገው ግብይት ለኢስቶኒያ ኢኮኖሚ ተጨማሪ ነዳጅ ነው። ተጠቃሚዎች ይህንን ፕሮግራም ሲቀላቀሉ ከአንድ ሀገር ግዴታ ወጥተው የዓለም አቀፍ የንግድ ማኅበረሰብ አካል ይሆናሉ። ይህ ለውጥ ከባህላዊ ዜግነት ወደ ዲጂታል ዜግነት የሚደረግ ታላቅ ሽግግር ነው። የኢስቶኒያ ዲጂታል መታወቂያ በኪሳችሁ ውስጥ ያለ የነጻነት ምልክት ነው። በኢስቶኒያ ሰማይ ስር ባይሆኑም በሀገሪቱ ሕግና ሥርዓት የሚመሩ በሺዎች የሚቆጠሩ ኩባንያዎች አሉ። ይህ የዳታ ግዛት ከሀገሪቱ የመሬት ስፋት በላይ እያደገ ነው። የኢኮኖሚዋ ሞዴል የወደፊቱ ሀገር በካርታ ላይ የሚሰመር ሳይሆን በኢንተርኔት ሰርቨሮች ላይ የሚገነባ መሆኑን አመላካች ነው። ኢስቶኒያ ለዓለም አዲስ የአስተዳደር ፍልስፍናን አስተምራለች። ኢስቶኒያ የርቀት ሥራ ወይም ሪሞት ወርክ ለወደፊቱ መንግሥት ምን ያህል ወሳኝ እንደሆነ ቀድማ ተረድታለች። ዲጂታል ዜጋ መሆን ማለት ከአንድ አካባቢ ጋር ሳይታሰሩ በዓለም ላይ መንቀሳቀስ መቻል ነው። ተጠቃሚዎች የኢስቶኒያን ዲጂታል መሠረተ ልማት ሲጠቀሙ ቋሚ ቢሮና ባህላዊ አሰራርን መተው ይችላሉ። ይህ አሰራር መርከብን ማቃጠል እንደሚባለው ሁሉ ወደ ኋላ ሳይመለከቱ ወደ አዲሱ ዓለም መሻገር ማለት ነው። ይህ ለውጥ በዓለም ላይ በየትኛውም ቦታ ሆነው መስራት ለሚፈልጉ ሰዎች ትልቅ ዕድል ነው።
ባለሙያዎች እንደሚሉት የርቀት ሥራ የሰዎችን ምርታማነት ከመጨመሩ በላይ የኑሮ ወጪን ለመቀነስ ይረዳል። እናንተ በኢስቶኒያ ዲጂታል መድረክ ላይ ሆናችሁ ከየትኛውም ቦታ ቢሮአችሁን ማስተዳደር ትችላላችሁ። ቴክኖሎጂው ድንበርን አጥፍቶ ዓለምን ወደ አንዲት መንደር ቀይሯታል። ነጋዴዎች ይህንን ነፃነት ለንግድ እድገታቸው በከፍተኛ ሁኔታ ይጠቀሙበታል። ቋሚ ቢሮና ቋሚ ሠራተኛ ሳይኖራቸው በዓለም ዙሪያ ካሉ ባለሙያዎች ጋር በዲጂታል ግንኙነት ሥራቸውን ያከናውናሉ። ይህ አዲስ የሥራ ባህል ኢስቶኒያን የዓለም የንግድ ቤተ ሙከራ አድርጓታል። የርቀት ሥራ ዝም ብሎ ምርጫ ሳይሆን የወደፊቱ የሕልውና መንገድ መሆኑን ኢስቶኒያ አረጋግጣለች። ይህ የርቀት ሥራ ስልት የቆዩና አድካሚ አሰራሮችን በመተው ወደ ዘመናዊው ዲጂታል ዓለም መግባት ነው። የርቀት ሥራ ለሰው ልጅ አዲስ የነጻነት አድማስ ከፍቷል። ኢስቶኒያ የዚህ የነጻነት ጉዞ ዋና መሪና ምልክት ሆና ቀጥላለች። የኢስቶኒያ ዲጂታል ሥርዓት የጀርባ አጥንት ኤክስሮድ በተባለው ቴክኖሎጂ ነው። ይህ ቴክኖሎጂ የተለያዩ የመንግሥት መሥሪያ ቤቶች መረጃን በደህንነት እንዲለዋወጡ የሚያደርግ የዲጂታል ነርቭ ሥርዓት ነው። ዜጎች ይህ ሥርዓት በመኖሩ ምክንያት አንድን መረጃ ለመንግሥት ከአንድ ጊዜ በላይ መንገር አይጠበቅባቸውም። ልክ እንደ ሰው ልጅ የደም ዝውውር መረጃው ያለምንም መቆራረጥ ወደሚፈለገው ቦታ ይደርሳል። ሥርዓቱ ከሙስና የጸዳ ነው። ምክንያቱም እያንዳንዱ እንቅስቃሴ የራሱ የሆነ የዲጂታል አሻራ ይተዋል። አገልግሎት ተጠቃሚዎች መረጃቸውን ማን እንደተመለከተውና ለምን እንደተመለከተው የማወቅ ሙሉ መብት አላቸው። ይህ ግልጽ አሰራር ለባለሥልጣናት ስጋት ቢሆንም ለሰዎች ግን ትልቅ ደህንነት ነው። በኮምፒውተሮች ውስጥ የሚካሄደው የዳታ ልውውጥ የከተማዋን ሰላማዊ ድባብ ሳይረብሽ ሀገሪቱን ያንቀሳቅሳታል። ነጋዴዎች በኢስቶኒያ ውስጥ ግብር ለመክፈል 5 ደቂቃ ብቻ ነው የሚወስድባቸው። ሲስተሙ የእናንተን ገቢና ወጪ አስቀድሞ ስለሚያውቅ እናንተ ማረጋገጥ ብቻ ነው የሚጠበቅባችሁ። ይህ ቅልጥፍና በዓመት በሺዎች የሚቆጠሩ የሥራ ሰዓታትንና በሚሊዮን የሚቆጠሩ ዩሮን ያድናል። የኢስቶኒያ ዲጂታል ስልተ ቀመር ወይም አልጎሪዝም ጊዜን ወደ ሀብት የመቀየር አስደናቂ ጥበብ ነው። የኢስቶኒያ የዲጂታል ደህንነት ለሌሎች ሀገራት ትልቅ ትምህርት ነው። እያንዳንዱ መረጃ በብሎክቼን የታጠረ በመሆኑ ማንም ሰው ሊሰርቀው ወይም ሊቀይረው አይችልም። ይህ ዲጂታል ምሽግ ሀገሪቱን ከሳይበር ጥቃት የሚከላከል የማይታይ ጋሻ ሆኖ ያገለግላል። ኢስቶኒያ በአንድ ሰው በአማካይ የዩኒኮርን ወይም በቢሊዮን ዶላር የሚያወጡ ኩባንያዎች ቁጥር በዓለም ቀዳሚ ናት። የዓለምን ግንኙነት የቀየረው ስካይፕ የተወለደው እዚህ ታሊን ውስጥ ባሉ ጠባብ ጎዳናዎች መካከል ነው። ሰዎች የኢስቶኒያን የፈጠራ አቅም ሲመለከቱ ትንሽ ሀገር መሆን ለትልቅ ሕልም እንቅፋት አለመሆኑን ይረዳሉ። እዚህ ቦታ ያለው ወጣት መሬትን ሳይሆን ሶፍትዌርን በማረስ ሀብታም ይሆናል። የስካይፒ ስኬት ለሌሎች የኢስቶኒያ ወጣቶች ትልቅ በርን ከፍቷል። እንደ ዋይዝና ቦልት ያሉ ዓለም አቀፍ ኩባንያዎች የዚሁ የዲጂታል አብዮት ውጤቶች ናቸው። ነጋዴዎች በኢስቶኒያ ውስጥ ኢንቨስት ሲያደርጉ የሚገዙት መሬትን ሳይሆን የሰዎችን ብልሃትና የፈጠራ መንፈስ ነው። ይህ የዩኒኮርን መንፈስ በከተማዋ የቴክኖሎጂ ፓርኮች ውስጥ እንደ ንጹሕ አየር ይተነፍሳል። እያንዳንዱ አዲስ ኩባንያ ከጀርባው የራሱ የሆነ የቢዝነስ ስልት አለው። ባለሙያዎች እንደሚሉት የኢስቶኒያ የትምህርት ሥርዓት ልጆች ገና ከልጅነታቸው ጀምሮ ኮዲንግ እንዲማሩ በማድረግ የቴክኖሎጂው ዘርፍ እንዲያብብ አድርጓል። ተማሪዎች ከደብተር ይልቅ በላፕቶፕ ታጅበው የወደፊቱን ዓለም የሚቀይር ኮድ ሲጽፉ ማየት እዚህ የተለመደ ነው። ይህ የፈጠራ ማዕበል እጅግ በጣም ጸጥተኛና ሥርዓት ያለው ነው። ሰዎች በጸጥታ ውስጥ ሆነው ዓለምን የሚቀይሩ መተግበሪያዎችን ይሠራሉ። በታሊን ጥንታዊ ሕንፃዎች ውስጥ ተቀምጠው በሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚያቃልሉ ዲጂታል መሣሪያዎችን ይፈጥራሉ። ኢስቶኒያ የታሪክና የቴክኖሎጂ ውህደት ውጤት የሆነች ድንቅ ምድር ናት። በአውሮፓውያኑ 2007 ኢስቶኒያ በዓለም የመጀመሪያ የሆነው ግዙፍ የሳይበር ጥቃት ደርሶባታል። ይህ ጥቃት ሀገሪቱን በእጅጉ ለመጉዳት፣ ሀገሪቱን ለመዝጋት ያለመ ቢሆንም ኢስቶኒያ ግን የባሰ ጠንካራ ሆና እንድትወጣ አድርጓታል። ይህ የሳይበር ጥቃት ኢስቶኒያ የዓለም የሳይበር ደህንነት ማዕከል እንድትሆን ምክንያት ሆኗታል። የኔቶ የሳይበር መከላከያ ማዕከል መቀመጫውን እዚህ ታሊን ውስጥ ያደረገው ዝም ብሎ አይደለም።
ኢስቶኒያ መረጃዎቿን ለመጠበቅ ዳታ ኤምባሲ የሚባል አዲስ ጽንሰ ሐሳብ ፈጥራለች። ሀገሪቱ በጦርነት ብትወረር እንኳ የዜጎቿ መረጃ በሌላ ሀገር በሚገኝ ሰርቨር ውስጥ ደህንነቱ ተጠብቆ ይቆያል። ሀገር መሬት ላይ ብትታጣም ዳታዋ ወይም መረጃዋ ካልጠፋ ሕልውናዋ ይቀጥላል። ይህ የማይጠፋ ሀገር የመገንባት ስትራቴጂ ነው። ይህ የዲጂታል ደህንነት ለሰዎች ትልቅ እምነት ይሰጣል። የእናንተ የጤና መረጃ፣ የትምህርት ማስረጃና የንብረት ባለቤትነት በዲጂታል ሰንሰለት ታጥሮ ይገኛል። ነጋዴዎች በኢስቶኒያ ሲሰሩ መረጃቸው እንደማይሰረቅ ወይም እንደማይጠፋ ሙሉ ዋስትና አላቸው። ይህ ዲጂታል ምሽግ ከጥይት ይልቅ በኮድና በኢንክሪፕሽን የተገነባ ነው። የኢስቶኒያ የሳይበር ደህንነት ለታዳጊ ሀገራት ትልቅ መነቃቂያ ነው። በአሁኑ የጂኦፖለቲካ ውጥረት ውስጥ መረጃንና ሥርዓትን በዲጂታል መንግሥት መጠበቅ ለሕልውና ወሳኝ ነው። እያንዳንዱ የሳይበር ጥቃት ለኢስቶኒያ አዲስ የመከላከያ ስልት መፍጠሪያ ግብዓት ነው። ቴክኖሎጂ ድንበርንና አደጋን የሚሻገር ኃይል መሆኑን ኢስቶኒያ በተግባር አሳይታለች። ኢስቶኒያ ዜጎቿ በኢንተርኔት አማካኝነት ድምፅ የሚሰጡባት ብቸኛ ሀገር ናት። ሰዎች በምርጫ ጣቢያ ተሰልፈው ሰዓታትን ከማባከን ይልቅ በቤታቸው ሆነው በ3 ደቂቃ ውስጥ መሪዎቻቸውን ይመርጣሉ። ይህ አሰራር የምርጫ ተሳትፎን ከፍ ከማድረጉም በላይ የወጣቱን ትውልድ በፖለቲካ ውስጥ እንዲሳተፍ አድርጓል። ድምፅ መስጠት ኢሜል እንደ መላክ ቀላል ሆኗል። ይህ ዲጂታል ድምፅ የመስጠት ሂደት እጅግ ደህንነቱ የተጠበቀና ግልጽ ነው። ተጠቃሚዎች ድምፃቸው በትክክል መቆጠሩን በራሳቸው ስልክ ማረጋገጥ ይችላሉ። ይህ በሰዎችና በዲሞክራሲ መካከል ያለውን ግንኙነት አጥብቆታል። እናም ኢስቶኒያ ቴክኖሎጂን በመጠቀም የፖለቲካ ሥልጣንን ለሕዝብ እጅ በቅርብ አድርሳለች። እያንዳንዱ ምርጫ በሚሊዮን የሚቆጠር ወረቀትንና ወጪን ያድናል። ነጋዴዎች ይህንን የፖለቲካ መረጋጋትና ግልጽነትን አይተው ኢንቨስት ለማድረግ ይበረታታሉ። በኢስቶኒያ ውስጥ ድምፅ መስጠት ማለት ከባርነት ወደ ነጻነት ሳይሆን ከምቾት ወደ ንቁ ተሳትፎ የሚደረግ ሽግግር ነው። እያንዳንዱ ክሊክ ወይም የኮምፒውተር ቁልፍ መጫን የሀገሪቱን የወደፊት አቅጣጫ የሚወስን የኃይል መግለጫ ነው። ኢስቶኒያ በዲጂታል ዓለም ውስጥም እውነተኛ ዲሞክራሲ መገንባት እንደሚቻል ምስክር ናት። ኢስቶኒያ በትምህርት ጥራት ወይም PISA ራንኪንግስ በአውሮፓ አንደኛ ናት። የዚህ ስኬት ምስጢር ቴክኖሎጂን ከትምህርት ጋር ማዋሃዳቸው ነው። ልጆች ገና በ7 ዓመታቸው ኮምፒውተር ፕሮግራሚንግ መማር ይጀምራሉ። እዚህ ሀገር ውስጥ መጻፍና ማንበብ ብቻ ሳይሆን ከኮምፒውተር ጋር መነጋገርም መሠረታዊ ዕውቀት ነው። የትምህርት ቤቶቹ ግድግዳዎች ሳይሆኑ የተማሪዎቹ አእምሮች ናቸው የሀገሪቱ እውነተኛ ሀብቶች። የኢስቶኒያን ተማሪዎች የተመለከቱ ሁሉ የነገውን ዓለም መሪዎች እያዩ ነው። እያንዳንዱ ተማሪ የራሱ ዲጂታል መማሪያ ያለው ሲሆን ትምህርቱም ለተማሪው ፍላጎት በሚስማማ መልኩ ይሰጣል። ይህ የዲጂታል ጥበብ ላቦራቶሪ ሀገሪቱን ለ22ኛው ክፍለ ዘመን እያዘጋጃት ነው። ነጋዴዎች የኢስቶኒያን የሥራ ኃይል የሚወዱት ለዚህ ነው። የሰው ኃይሉ የሰለጠነ፣ በቴክኖሎጂ የነቃና ተወዳዳሪ ነው። ኢስቶኒያ የተፈጥሮ ሀብት ስለሌላት የሰውን ልጅ አእምሮ እንደ ዋና ማዕድን ትጠቀምበታለች። እዚህ ቦታ የእውቀት ብርሃን በሕንፃዎች ርዝመት ሳይሆን በዜጎች የእውቀት ጥልቀት ይገለጻል። ይህ የወደፊት ትውልድ ዝግጁነት ለኢስቶኒያ ዘላለማዊ ዋስትና ነው። ከዚህ ታሪክ የምንማረው ትልቅ ነገር እውነተኛ ነጻነትና እድገት የሚመጣው በትምህርትና በቴክኖሎጂ መሆኑን ነው። የኢስቶኒያ ልጆች የሚጫወቱት በጭቃ ሳይሆን በኮድ ነው። ሕልማቸውም ከባልቲክ ባሕር በላይ የራቀ ነው። ከተማዋ የታሪክና የወደፊት ተስፋ መጋጠሚያ ናት። ለማንኛውም ኢስቶኒያ በባልቲክ ባሕር ዳርቻ የበቀለች ተራ ሀገር አይደለችም። እርሷ የቴክኖሎጂ የፖለቲካና የነጻነት ውህደት ናት። ከዲጂታል መታወቂያው ጀምሮ እስከማይጠፋው የመንግሥት ሥርዓት ድረስ ያሉት እንቅስቃሴዎች ዝም ብለው ለውበት የተሠሩ ሳይሆኑ ለሚያስተውል ሰው ትልቅ መልእክት አላቸው። ኢስቶኒያ የምታስተምረን ትልቁ ትምህርት አዳዲስ ሐሳቦችን ለመሞከር አለመፍራት ነው። ሰዎች ከኢስቶኒያ ምን ይማራሉ ብሎ ለሚጠይቅ ሰው መልሱ ትንሽ አገር ሆኖም ዓለምን የሚቀይር አብዮት መምራት እንደሚቻል ነው።
ኢስቶኒያ የአንድ ትውልድ ሕልም ወይንስ የወደፊቱ ዓለም ሞዴል የሚለው ጥያቄ በዲጂታል ታሪኳ ውስጥ መልስ አግኝቷል። ሀገሪቱ በቴክኖሎጂ አማካኝነት ዘላለማዊነትን እየፈለገች ነው። ምናልባት እናንተም የኢስቶኒያ ዲጂታል ዜጋ ስትሆኑ የዚህ ዲጂታል ሥርዓት አካል ትሆናላችሁ ማለት ነው። ይህ የዲጂታል አብዮት የሀገርን ብቻ ሳይሆን የአህጉርን መልክ የመቀየር አቅም አለው። ግርግርንና ቢሮክራሲን ወደ ሥርዓት ለመቀየር ትልቁ ቁልፍ ቴክኖሎጂ መሆኑን ከኢስቶኒያ ታሪክ መማር ብልህነት ነው። ኢስቶኒያ መሬቷን ሳይሆን ዳታዋን ጠብቃ ለዓለም ምሳሌ ሆናለች። እያንዳንዱ ክሊክ የዚህን ዲጂታል ግዛት ጥንካሬ ያረጋግጣል። የኢስቶኒያን ታሪክ ያዩና የሰሙ ሁሉም የራሳቸውን ሕይወት በዲጂታል መንገድ ለመቀየር ተነሳሽነት ያገኛሉ። የሀገሪቱ ምስጢራዊ የኮድ ምልክቶችና የንግድ ስልቶች ለወደፊቱ ትልቅ መመሪያ ይሆናሉ። ኢስቶኒያ ሕያው ሀገር ናት። ታሪኳም ገና አልተጻፈም። በየቀኑ በሰርቨሮችና በዜጎቿ አእምሮ ውስጥ እየታደሰ ይኖራል። የዛሬው ዝግጅታችን ይህንን ይመስል ነበር። መሰናዶ ከተመቻችሁ ላይክ በማድረግና ለተጨማሪ ታሪኮች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን።